ጦርነቱ በጣም ይከፋ ይሆናል ብሩክም መጥቷል ሁሉም ነገር ይለያል እንዴ ዳጣ እነዛ ናቸው እንዴ የቶች እነዛ እናትና ልጅ እንዴ አንቺ ጀዘብሽ እንዴ ከመቼ ወዲህ ነው ቡራ እናት የሆነው ይቅርታ በእናትሽ አባት እነዚህ ማለት ይኮነ አይደሉ ዳጣ ጋሽ መጣ እንዴ ቡራ መጣ ምሳሌስ እንጃ እንዴ ምሳሌስ ሞታለች አይሞታች ማችት ምን ቀረኝ እንግዲህ በቃ ምን ቀረኝ እስኪ ምን ቀረኝ ዝና ወንድ ለቤተሰቡ ሲተሸንፉ አሳከው እኔስ ምን አተረፍኩሽ ከዚህ ምንም እስኪያቸው ምሳሌ ተሻለሽ አው ተሻለኝ ብታይ ዛዮት ነገር ቅድስቲ ውይ እኔ እናት ልብሶቹን አልገዛውልሻል እንኳን አንቺ ተሻለሽ እንኳን አንቺ ደህና ነሽ ሁሉም ነገር ይቀራል ቡራ ጀግና ነህ እንኳን ደስ አለ ለልጄ ሁሉንም ነገር ሰጠው ያለኝን በሙሉ ነገር አደረኩ እናም በስተመጨረሻ ይኸው ተሳካ አንተ የአባትነት ተምሳሌት ነህ ስለተሳካለ ደግሞ በጣም ደስ ብሎኛል እኔ ቤት ስገባ የምነግርህ ምስራች አለ እንዴ በቃ ጋሺ እንኳን ደስ አለ እንኳን አብሮ ደስ አለን ቅድስ ያንቺ ልፋት ውጤት ይኸው በስተመጨረሻም ይኸው አሁን ተሳካ
እንዴ ጋሽ እኔ ምን አደረኩ? ቅድስት እንዲሁ በቀላሉ አይነገርም። ሁሉም ሰላም ነው? ቤቱም ሰላም ነው? ሁሉም ነገር ሰላም ነው እግዚአብሔር ይመስገን። አንቺ ምግብ የት አለ? በላውታ ቤት ላንቺ የተዘጋጀው ምግብ እኔ ነኝ የምበላልሽ። እኔ እንጀራ ናፍቆኛል ዳጣ። ቆይ እዛ ታይላንድ እንጀራ የለም እንዴ? የለም ወይኔ ሞተሻላ እና ሆድሽ ምናምን ቀደዱት እንዴ? እኔ እንጃ ዳጣ። ለነገሩ ዋናው መዳንሽ ነው። ዛሬ እንዴት እንደናፈቅሽ እንዴ እኔ ራሱ አንቺ ከሄድሽ ጀምሮ ይኸው ምግብ አልበላ ውሃ ልጠጣ ብሎኝ እንዴት እንዳልኩ ነው የመጣሽ። ወይኔ አበበ ደመሳልሽ አዎ ይኸው ማየት የማንፈልገው ነገር ፊት ለፊት ከበቂ በላይ አየን። በቃ ከዚህ እንሂድ ምንም አንሰራ ብንሄድ ይሻልናል። አሁን ብሩክ ሞገስን ይቅርታ ሊጠይቀው ሞገስ ካለበት ቦታ ይሄዳል። እዛ ሉላ ተደብቃለች። بس كمان مالك من لا قصص ምንም ይሄን ቀን ነበር ለማየት ስጓጓኝ ነበረው። ሁላችንም ይሄን ቀን ነበር ስንጠብቅ የነበረው ስንጸልይ የነበረው ያለንን ሁሉ የሰጠንበት። አዎ ቅድስት፣ ይሄ ሩጫና ይሄ ሳቅ ብዙ ዋጋ ተከፍሎበታል። ነይ በቃ ወደ መኪና ውስጥ ነበር። መኪናው መጥቷል አይ ቲንክ። ልጅን ደህና ነሽ? አታይም ዳንተ ደህና ነሽ ምሳሌ? ደህና ነሽ አይደል? አይዞሽ በቃ በቃ ደህና ነኝ። እኔ እኮ መኪና ውስጥ መስሎኝ እኮ ነው። አይዞሽ ምሳሌ ለብቻሽ ላቅርብልሽ እንዴ? ኧረ እባክሽ ከዚህ በኋላ እንደውንም አበራችሁ ነው የምበላው። እድሜ ለአባትሽ ቀን ወጣልሽ። ፈጣሪ ያተረፋት። ሞገስ እንዴት ነው ዳጣ? እንዴ ሳልነግር ሉላ እኮ ዝናን አናቱን ተርክካው ጠፋች። ምን ማለት ነው? እንዴት? አንተ ለዝና ከሰጣት በኋላ የመጨ ያሰቃያት ነበር። ከዛ አናቱን ተርክካው ጠፋች። በቃ ወጣቻው ከቤት። ጠፋች ማለት? በቃ አሁን ጠፍታ ከሞገስ ጋር ናቸው ያሉት።
የት እንደተደበቁ ግን እኔ የማውቀው ነገር የለም። እና ሉላ ተመልሳ መጣሽ ነው የምትይ? አሁንማ ከሞገስ ጋር ናቸው። ዓለማቸውን እየቀጩ ነው። ተመስገን አምላኬ። እንግዲያው ሰው ሞገስ ይቅር ይለኝ ይሆናል። አረ ወራይቱን ልንገር እኔ በወሬ እየተጨናነኩ ነው። አንቺ ቅድስት እስኪ አግዢኝ አግዢኝ። ኤፍራታና ማለት እዚህ ቤት መተው ነበር። ቆይ ግን እሷ ምን ልትሰራ መጣ ነው? እንዴት ብትነቀኝ ነው ቤቴ ድረስ የመጣችው? ድና መጣች በእይንሽ አየሻት? አያት እና ታወራለች ትሮጣለች። ሴትዮ እኔ እኮ አበሽ አይደለም የተቀበልኳት መኪና ውስጥ ሆኜ ነው ያያት። ይልቅ ልጁን እስኪ ቼክ ላርጋ። ሄሎ እዛ ቦታ ነክ? ያውልህ እዛ ቦታ ነቅነቅ እንዳትል አይንህን እንኳን እንዳታርገበግብ። ወይ ብሩክ ይወጣል ወይ ደግሞ ሞገስ ይመጣል። ከሁለት አንዳቸውን ካየ በፍጥነት ደውልልኝ። እሺ አሁን ሞገስን እየፈለጋችሁት ነው? አሁን ጦርነቱ በጣም ይከፋ ይሆናል። ብሩክም መጥቷል። ሁሉም ነገር ይለያል። ሞገስ ደግሞ በጊዜ ካልተያዘ ሌላ ከባድ ችግር ይፈጠራል። ከዛ ልትገድሉት ሞት ያንስበታል። እንደውም ሌላ የተሻለ ቅጣት ቢኖር ይቀጣ ነበር። ስማ ደወለ። ሄሎ ዝና፣ ያው ባንተ ስለሚተማመንብክ ይሆናል። አሁን ደውዬለት ነበር። ብሩክ ከቤት አልወጣም፣ ሞገስም አልገባም። እሺ ዝና፣ ግን መጥቼ ለምን አንተ ጋር አንድ ላይ አንጠብቀው? እየናፈከኝ ነው። በጣም ነው እንደሚንቅሽ። ማን ሲያከብረኛይቱ ያከብረኛል ብለሽ ነው? የገዛ ባሌ እንኳን እንደውሻ ቀጥቅጦ ሲያስወጣኝ እያየ እሱን ልክ ካላስገባሽ ማህሌት ሰው አይደለሽ። ሲጀመር እሱን ዋና ስሬን ማደርገው ለአንድ ቤት ብዬ ነው ሰው ልገድል እየተዘጋጁ ያለሁት። እሱ ጋር ግን ከፍ ያለ ነገር አለ። ግን ያው መጀመሪያ እሱን ፍቅር ማስያዝ አለብኝ። እንዲህ አይነት ወንዶች ካፈቀሩ ጅል ናቸው። እንደምንም ብለሽ ፍቅር ውስጥ አስገቢው። ቡራ ብላንጂ ቆይ ምንድነው የተፈጠረው? እስኪ በየተራ ነገሩን እስኪ። ባለፈው ከሁሉንም ያነገርኩ ከዛ ከምትጨናነቅ ብዬ ነው። ደግሞ ለፖሊስ እንደውይለት ብለከኛ ነበር። እና ደወልሽለት? አዎ ታስረው ሽቢ ገብተው ነበር ማለት ነው ኤፍራታ። እኛ ደግሞ ምግብ ምናምን ይዘን ሄደን ልንጠይቃቸው ብር አመራም አሉ። ዳጣ ይሄ ቁም ነገር ኪዲ 3 ቀን ታስረው ነው ዝና በዋስ ያስወጣቸው። አሁን መጥቻለሁ። ወንዱ ማን እንደሆነ ይለያል። እንዴ ዝና ልትፋለመው ነው? ካልተውኝ አሁን እንፋለማቸዋለሁ። ሞገስን ግን የግዴታ ዛሬ ማግኘት አለብኝ። እሱ ከሉላ ጋር እየቀበጠ ነው እና ደግሞ አንተ ማግኘት የሚፈልግ አይመስልኝም። ባይቀየመኝ ነው የሚገርመኝ። ግን ደግሞ እሱን አግኝቼ ይቅርታ መጠየቅ አለብኝ። እኔ እንጃ ቡራ፣ ግን አንተ ከመምጣቱ በፊት ዝናኔና ሞገስን እየተከታተልን ነበር። አንተ ለማግኘት ከሄድክ ደግሞ ምናልባት ዝና ሉላ ሊይዛት ይችላል። ከዚህ በኋላ በፍጹም ይኸው ላስከፈሉኝ ዋጋ፣ ላስጨነቁኝ ዕለታት፣ ለእያንዳንዱ ነገር ላሰቃዩኝ ቀናት ሁሉ ዛሬ ዋጋቸውን ካልከፈሉ ነገ ማስጨነቃቸውን ይቀጥላሉ። ሄሎ ሞገስ። ሄሎ ዳጣ፣ እንዴት ነሽ? ወጌ የምስራች አለኝ ንገሪ። የለፋበት ፍሬ አፍርቷል። ምሳሌ ትሽላት? አዎ ምሳሌ ድና መጣች። ቡራሜ መጪ ደስ ብሎታል። ግን የኔ ቤተሰብ ጉዳይ አልነገርኩት። ምሳሌ በደም ተሽሏታል? አዎ። ደግሞ ለምንድን ነው ያልደነገጥከው? ስትሰማ እንደዚህ ነው እንዴ የምትሆነው? እዛው ነበርኩ ዳጣ። ያት ኤርፖርት። እስኪ ኪዲዬም በለኝ። ከምር ዳጣ እዛው ነበርኩ። አይቻችኋለሁ። ደስ ብሎኛል። ደስ ብሎኝ የተመለስኩት። እና እዛ ድረስ መተህ ዝም ብለህ ተመለስክ? እነዚህና ምዛ ነበሩ። ከማለት ጋር ሆኖ እያያችሁ ነበር። ዝና ቦሌ ነበር? አዎ። ይህ ሰውዬ በቃ ጥላ ሆነብኛ። ደግሞ ስማኝ፣ ቡራ ደስታው ሙሉ አይደለም። ስላንተ በጣም እያሰበ ነው፣ እየተጨነቀ ነው። አትጨነቅ በይው። ሉላ ከኔ ጋር መሆኗንና ራሱ እንዲጠብቅ ነገር። እሺ፣ ግን ቡራ ሊያገኝ መምጣቱ አይቀርም። በቃ
ቻው ዳጣ፣ ነገ እንገናኛለን። እሺ ቻው። ቅድስትዬ ወይ ምሳሌ ከውጭ ሀገር ድነሽ ስትመጪ እማዬ ብለሽ ትጠሪኛለሽ አላልሽኝም? ቆይ ትንሽ ቀን ከዛ ጋሼ እሺ ብሎ ከፈቀደ ትጠሪኛለሽ። እሺ ካላለስ? እሺ ካላለማ እኔ እንጃ ምሳሌ። አንቺ ግን ልጅ የለሽም አይደል? አትወልጂም እንዴ? ዝም ብሎ ከነፋስ ይወለዳል አልሽ እኮ። የሚወለደው ከባል። እኔ ደግሞ ባል የለኝም፣ ግን በቅርቡ አገባለሁ። ማንን ነው የምታገቢው? እኔ እንጃ ምሳሌ፣ ግን እድሜ እየሄደ ስለሆነ ከዚህ በኋላ ብዙ መጠበቅ አልፈልግም። ካገባሽ ከዚህ ቤት ትወጫለሽ አይደል? ባልሽ ጋርም ትሄጃለሽ። አሁን እኮ አንቺም ትልቅ ልጅ ሆነሻል። አሁን ደግሞ እኔ ማግብቼ እንዳንቺ አይነት ቆንጆ ልጅ መውለድ እፈልጋለሁ። እና እኛን ጥለሽ ልትሄጂ ነው? እሱን የሚወስነው ጋሼ ነው። ጋሼ ዝም ካለ እሄዳለሁ። ምን ብዬ ልንገርሽ? ምን ልበላ? በይ ይሄ ነገር የሚነገር አይደለም። እሺ ኧረ በእናትህ ቡራ ዝና እየተከታተለ እንዳይሆን። እንዴ ማንንም እንዳትፈሪ ዳጣ፣ የፍርሃት ጊዜ አብቅቷል። አሁን ነፃ ነን በቃ። ኧረ እባክህ እኔ አይደለሁም፣ እኔ ብቻ ሳልሆን ሞገስም ነፃ አይደለም። ግን ለምንድን ነው ሽጉጡን የሰጣችሁት? ያኔ አንተ ሄደህ ሳለ ሞጌ ቤት ይመጣ ነበርና ቅድስትና ችግር የለውም ብላ ሰጣችሁ። ለነገሩ እንኳን ሰጣችሁት። እኔ በሌለውበት እኮ ብቻውን ሊያጠቁት ይችሉ ነበር። ኧረ በእናትህ እኔ ሳር ቅጠሉላ ዝና እየመሰለኝ ነው። ዳጣ ችግር የለውም፣ ምንም አይፈጠርም። ብቻ ሞገስ ካለበት ወጥቶ እኔ እሱን ብቻ ማግኘት እንፈልግ። ምሳሌ መዳናው በጣም ደስ ይላል አይደል? አንተም ደስ ብለዋል? አዎ በጣም ደስ ብሎኛል። እውነት ለመናገር ግን ያቺን አውሬ ሐሳቧን እንዳይሳካለት በማድረግ በጣም ደስ ያለኝ ነግሬያት ነበር። ይቺ ልጅ ከሞተች አንቺ እንዳሸነፍሽ ነው የምቆጥረው ብያት ነበር። አልተሳካለትም፣ አሸነፍኳት። አንተ እኮ ከያዝክ ጀግና ነህ። ምን ጀግና ሆንኩት? እንዳይት ቤት ውስጥ እየዋልኩኝ ምን እንቻልኩበት? ትችላለህ፣ አሁንም ማሸነፍ ትችላለህ። ብሩክን ይቅር በለው። ብሩክን ተቀይሜያለሁ። ምናልባት እሱ ያደረገው ነገር ልክ ሊሆን ይችላል፣ ግን አላውቅም። በቃ ውስጤ ተቀይሞታል። ሲጀመር ደውለህ ወይም ሄደህ እንኳን ደስ ያለ ማለት ነበረብህ። አንቺም አላልሽው፣ ግን አልኩትም አላልኩትም የሚቀየር የሚለወጥ ነገር የለም። ልጁ እንደሆነ አንድ ጊዜ ታከማለች። ዝርዝር ነገር ከፈለኩ ደግሞ አሁን ዳጣ ላገኛት ስለሆነ ከሷ ጠይቃለሁ። ባትወጣ ይሻላል ሞገስ፣ ደግሞ ሊያገኛችሁ ይችላል። አሁን ጀግና ሁን እያልሽኝ ነበር እንዴ? አሁን ደግሞ ድጋሚ አትወጣ። ኧረ እባክሽ በቃሽ እንዴ፣ ደክምሻል። ትንሽ ማረፍ አለብሽ። ትናንትና ምን እንደዚህ ስትሯሯጪ መኪና በልቶሽ ነበር። እምቢው ቅድስትዬ፣ ትምህርት ቤት ሄጄ ሩጫና ኳስ እስከምወዳደር እንዴት እንዳጓጓው ቅድስትዬ። አሁንም እኮ የታመምሽ ስለሚመስላችሁ አይመርጡሽም። መታከሜን እኮ ሁሉም ያውቃሉ። እንደውም ሰልፍ ላይ ወጥቼ ላቆይ አስጨበጭበኛል። ይሄንን ካደረግሽማ እኔ ራሱ ሸልምሻለሁ። እሺ ቅድስትዬ። እሺ ቀስ ብለሽ ዝላይ ትወድቂያለሽ ደግሞ በኋላ እኮ ብሻልሽ ከወደቅሽ እኮ ድጋሚ ነው ትታመሚው። ምሳሌ ምሳሌ ወይኔ ጉዴ! ምሳሌ አንቺ ምሳሌ ምንድነው? ሰራውልሽ ፕራንክ ነው። ቆይ ደግሞ ይሄንን ከየት ያመጣሽው ጨዋታ ነው? አስደነገጥሽኝ እኮ ምሳሌ። አስደነገጥኩሽ ቅድስትዬ? ለዚህማ ትልቅ ቅጣት ያስፈልግሻል። ሁለተኛ እንደዚህ እንዳታረጊ። እንዴ ወይኔ ጉዴ ፈላ። ምን ነው እጄን በሰበረው? ምሳሌ ወይኔ ጉዴ
ምሳሌ ወይኔ አሁንስ የምር ሳይሆን አይቀርም። ምሳሌ ሸወልኩሽ ቅድስትዬ። ቆይ አንቺ እዛ የበልጥ መርፌ ነው እንደወጉሽ ነው እንዴ? ንገሪኝ እስኪ ነው ሁለቴ የምትሸውጂኝ? ሁለት ጊዜ የምትሸውጂኝ እኔ አላሳዝንሽም ወይ? ሁለተኛ ለመድሽው? ሁለተኛ አይለመደኝም በይ። ይቅርታ አስደነግጠሽኝ ነበር እኮ እናቴ። ሄሎ ዝና፣ ብሩክና ዳጣ ከቤት እየወጡ ነው። ይኸውልህ ልጁ እየተከታተላቸው ነው። አዎ እኔም ቢሆን የራሴ ቤት የሚኖረኝ ቀን እየተቃረበ ነው። አላሳወቀኝም፣ ብቻ እዚህ ሰፈር ነው ያለው። ያው እግረኛ ስለሆነ በእግራቸው ነው እየተንቀሳቀሱ ያሉት። አምናለሁ ዝና። እሺ ዝናዬን ያልሽው ከመቼ ወዲህ ነው ያንቺ ዝና የሆነው? መሆኑ አይቀርም። ያው እንዲህ እያልኩ ሀሳብ ውስጥ መቆየት ነው የምፈልገው። በርቺ እንዳትለቂ። የኔ ያክል ገንዘብ ያለው ሰው ተገኝቶ መልቀቅ የለም። አለቀውም ይፍራታ። እሱን አግብቼ ላንቺ ሁሉ ነው መትረፍ የምፈልገው። ግን ቶሎ አድርጊው። በቃ እኔ ልሂድ። ከዝና ጋር መገናኘት አልፈልግም። ይቅናችሁ። ወይ አንቺ ግን ስትፈሪው ቆይ በላሽ። ምንድነው ይሄን ያክል? ወይ በላይ ለሚበላኝ ይሰጠኛል። ትቀልጃለሽ እንዴ? ተው በቃ። እሺ እኔ የምለው ምን ነበር? ሰርፕራይዝ አለ የምነግርህም ነገር አለ ምናምን ያልሽ ምን ነበር? ወይ ትናንት እኮ በወሬ ተጨናንቄ ነው ሳልነግርህ። ደግሞ በስሜት ትጠሪያለሽ ብለህ ቃል ገብተልኛል ነበር እንዴ? ታዲያ አግኝቼሽ ነው እንዴ? የአባት ስም ማን ነበር? ብሩክ ዳዊት። ዳጣ ብሩክ ዳጣ ብሩክ ዳዊት። በጣም ደስ ይላል። ከዛሬ ጀምሮ ደግሞ በስሜ መጠራት ትችያለሽ። ግን ያልነገርኩ ነገር አለ። ቤተሰቦቼን ልደርስባቸው ትንሽ ነው የቀረው። የማንም ቤተሰብ? የኔ ናቸው የወለዱኝ የጣሉ። እንዴ ቤተሰቦች አሉ ነው ዳጣ? ይሄን ላንተ ባልነግርህ ነው የሚሻለው። አንተ ለልጅ ያንን ሁሉ መስዋዕትነት ከፍለህ የኔ ቤተሰብ ደግሞ አውጥቶ ጥሎኝ አሁን ይሄን ላንተ ብነግርህ ምን ይጠቅማል? ይከብዳል። እና በህይወት እንዳሉ አረጋግጠሻል? እርግጠኛ ነሽ? ደግሞ አባቴ ነው አውጥቶ ይጣለኝ። እንኳን ደስ አለሽ ዳጣ። አይዞሽ። ሉላዬ በቃ ማውጣት አለብኝ። ዳጣም እየደወለችልኝ ነው። ለምን አይቀርብም? እንደሚከተሏት ያወቅ አውቃለሁ፣ ግን የግድ ማግኘት አለብኝ። ግዴታ ነው? አዎ ግዴታ ነው ሉላዬ፣ የግድ ማግኘት አለብኝ። ደግሞ አታስቢ እሺ፣ ምንም ችግር አይፈጠርም። ስወጣ ከዚህ በላይ እወጣለሁ። ዳጣንም ደግሞ የራሷ ዘዴ እንድትፈጠር ነግሬያታለሁ። ስለዚህ አታስቢ እሺ። አብሬ ልሂድ ሉላዬ። ትንሽ ቀን እንጂ በነፃነት የምትቦሪቅበት ቀን ቅርብ ነው። እሺ አሁን ግን እዚህ ጠብቂ። ሞገስ ወይ እና ደግሞ ኬክ ግዛልኝ እሺ፣ ብር ካለ። እሺ እኔ ውድ ምን ይሻልሻል? ተቆራጩ ይሻልሻል ወይስ ሙሉ ላምጣልሽ? እንዴ ሙሉን ምን አደርገዋለሁ? አንድ ተቆራጭ። እሺ ሄሎ ዝና፣ እኔ እኮ አጠገባችሁ የለውም። እየጠየኩኝ እኮ ነው እየነገርኩ ያለሁት። እንዴ ዝና፣ ብሩክ አሁን ቢያኝ የሚምረኝ ይመስላል? ብሩክ ደግሞ የበደለውን ሰው በፍጹም አይረሳው። ያው እሱ እንደዛ ብሎ ነው እንጂ የሚያስበው እኔማ ምን በደልኩት ብለክ ነው። እሺ ዝናዬ። እንዴ ማቻ አገኘዋቸውና ነው እንኳን ደስ አለሽ የምትለው? እንዴ ዳጣ፣ ቤተሰብ እንዳለሽ ራሱ እኮ ማወቁ እሱ እኮ በጣም ትልቅ ነገር እኮ። እንዴ አንተ ከሰማይ ዱብ እንዳልኩ ነው እንደምታስበው? አይደለም ዳጣ፣ ቤተሰብ እኮ ግን ፈልጎ ማግኘት ቀላል አይደለም። አባቴ ነው አውጥቶ ይጣላል። ቤተሰቦችን ባገኛቸው በጣም ደስ ይለኛል። ምን አይነት ሰው ነው? በልማት ምትክ ቤት ተሰጥቷቸው ነበር። ያን ቤት ደግሞ ክፍለ ሀገር ላይ ሄደው ሰውዬ ነበር ይሸጡለት።
ዳጣ ይሄ እኮ በጣም ትልቅ ሰርፕራይዝ ነው እና በወለደሽ አባት ስም ነው እንጂ የምትጠሪው ለምን በእኔ ስም ትጠሪያለሽ? በጣለኝ በአባቴ ስም? ይኸውልሽ ዳጣ አሁን ስለ ቤተሰቦች ምንም የምታውቂው ነገር የለም። ስለዚህ አባቴ ጣለኝ እገሌ ጣለኝ እያልሽ ሌላ ነገር ከምታስቢ ለሚፈጠረው ነገር እውነቱን ለማወቅ ራስሽን ማዘጋጀት አለብሽ። እኔ እንጃ ቡራ፣ በቃ እኔ ሳስበው ይጨንቀኛል፣ እምባ ይቀድመኛል። በቃ ቡራ በእናትህ ይኸውልሽ ዳጣ በእርግጠኝነት እናገኛቸዋለን። ይኸውልሽ ለዛውም በቅርቡ ነው። ደግሞ አንቺ ለኔ ለዋልሽልኝ ውለታ ይሄ ደግሞ እንደ መካሻ ይሆነኛል። ኧረ እባክህ እኔ ምን አደረኩልህ? ማመስገን ያለብህ ቅድስትም ወይም ደግሞ ሞገስ ነው። ሁለቱን ነው ማመስገን ያለብህ። ማን ምን አይነት ውለታ እንደዋለልኝ ማን ደግሞ ማረሰውን ጠባሳ እንዳስቀመጠብኝ በማይጠፋ ቀለም በልቤ ላይ ተጽፏል። ተዋልክሽ? እስኪ ዳጣ ደውይለት። ቆይ እሱ የት ሰፈር ነው የተደበቀው? አልነገረኝም እኮ። እስኪ ሞክሪለት በእናትሽ። የት ነው ያለሽው? እዛው ነኝ። የሆነ ቀን ባባረረን የሆነች ግሪን ውስጥ ገብቻለሁ። ከዝና ጋር ተማክረሽ ነው እንደመጣሽው? አቀልድ እባክህ። እሺ የት ልምጣ? ስሚ፣ ከመምጣትሽ በፊት ዙሪያሽን በደንብ ቃኝ። አየሁ እኮ ምንም ነገር የለም። ተንቀሳቀሽና ጥግ ይዘሽ የሚያይ ሰው መኖር አለመኖሩን በደንብ ቼክ አድርጊ። እሺ ግን እንዴት አውቃለሁ እኔ እየተከታተለኝ ያለውን ሰው? በቻልሽው መጠን ለማጣራት ሞክሪ። አትፍሪ። አሁን ምንም አንፈራ። አረ ሞገስን ይፈራዋለሁ። አትፍሪ፣ ዝም ብለሽ ነይ። እሺ በቃ እሺ። ናል ና በቃ ነው ያለ። የት ነው? ዛል እሺ እንዴት ነህ ዝና? ምንድነው? አላወኩም ለማለት ነው ወይስ ልማዱ ነውብሽ ነው አሰሪም ጠይቀኝ? ቆይ ምን ችግር አለው ደህንነትን ብጠይቅ? ችግር አለው። ደህና አይደለሁም እኔ፣ ሰላም አይደለሁም። የኔ ሰላም ሉላ ናት። እሷ ካጠገቤ ርቃ እኔ ሰላም የሚባል ነገር የለኝም። ይገባሽ? ምናልባት ግን ከደቂቃዎች በኋላ ሰላም ያገኛታል። እሺ ቆይ ምንድነው ማድረግ ያለብን? አሁን የምፈልገው ነው አንድ ነገር። ይሄ ሞገስ የሚባል በአይኔ በሌን ውስጥ ብቻ ይሁን። ከዛ በኋላ ማድረገውን ነገር እኔ አውቃለሁ። ልጁ ደወለ። ሄሎ፣ እየተንቀሳቀሱ ነው? በጣም አሪፍ። በቃ እኛም እየመጣን ነው። እዛው አካባቢ ነን። መጣን። እየተንቀሳቀሱ ነው እያለ እኮ ነው። ተንቀሳቀሱ? አዎ እየተንቀሳቀሱ ነው። በቃ እንሂድ። እኔ ወንድ አይደለሁም ዛሬ እንዳለ መሬት ላይ ዘርዬ ነው የምወጣው።